ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። እና ወገባችሁን ሲያማችሁ ስትጠመቁ ወገባችሁን ካመማችሁ እዛው ቦታ ላይ ስለታሰረ ባለበት ስለሚታሰር ነው። እግርም ካመማችሁ ባለበት ቦታ ላይ የሚታሰረው ሽባ ያደረገበት ቦታ ላይ ይታሰራል። ከለቀቀ በኋላ ሰውነታችሁን ይለቃል ማለት ነው። አንዲትም ልጅ አስታውሳለሁ፣ በጣም ስለደነቀኝ ነው። የአቡነ ኪሮስ በ8 ማለት ነው ገድላቸውን ካዘልኩኝ በኋላ በቤት መጥቼ እንግዲህ ቅዱስ አባታችን አቡነ ኪሮስ ልጅ ይሰጡኛል ገድላቸውን አዝዬ መጣሁኝ እያልኩኝ ከሰራተኛ ጋር እያወራሁኝ አሉ። በጣም የደነገጥኩት አለች። ከጓዳ ወደ መኝታ ክፍል ጨለም ያለ ቦታ ነው አለች። እንደዚህ ውልብ ብሎ ሲያልፋየሁ አለች። ድመት ነው የመሰለኝ አለች። ግን ድመት ነው ብዬ እንድገምት ያደርገኝ እጥረቱ እንጂ ትንሽ ፍጥረት ነው አለች። እና ሮጬ ሄጄ እንደዚህ ብዬ ሳየው ጭራ አለው ግን ሰው ነው አለች። ጀርባውን ያየሁት ሮጦ አልጋ ስር ገባ። እንዲህ ናትና መምህር ተስቤ የሚያስተምረው ይሄማ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስትን እንግዲህ በሰማችሁ ትምህርት ነው ልጅ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስት እንዳይወልዱ ዘር እንዳይተኩ ልጅ እንዳይኖራቸው የሚከለክል መንፈስ ነው። የጦቢትና የጦቢያ ታሪክ ላይ አውቀዋለሁ። ይሄ መንፈስ ጭራ አለው ሮጦ ሲወጣ ይቻላል ብሏል አለችና ቶሎ ብላ ሄዳ ከበርሜል ጊዮርጊስ ያመጣችው ጸበል፣ ከግሸን ያመጣችውን ጸበል እንዲሁም ከአባታችን ከዝቋላ ያመጣችውን ጸበል ቀላቅላ አልጋ ስር ስትረጨው የእውነቴን ነው የምላችሁ በእግሬ ስር ሾለካለች። አጭር ፍጥረት በእግሬ ስር ሾልኮ ሄዳለች። ጮውኩኝ፣ ዋይ ምንድን ነው የሆነ ትንሽ ነገር ሰው የሚመስል ነገር በእግሬ ስር ሄደ። ፊቱ ጨለማ ነገር ነው። ይሄንን እንግዲህ ልጅቷ ስትናገር በሚገርም መልኩ ነውና ከዛ ቴክስት ብታረግ አጣችኝ፣ እኔ አላገኘችኝ። በኋላ ቆይቶ ነው ከ3 ወር ከ4 ወር በኋላ ካረገዘች በኋላ ነው የነገረችኝ። ኦልሬዲ አርግዛለች። ይሄ መንፈስ ከሄደ በኋላ አረገዘች። እምቢ ብሏት ስንት ዓመት ሙሉ ልጅ ከልክሏት የነበረች ልጅ እንደምትወልድ ዶክተሮች ይናገራሉ፣ ግን ልጅ እምቢ ብሏታል። እንደምትወልድ ግን ይናገራሉ። እና ወገቧ ላይ ተቀምጦ ዛር ሆኖ የነበረው መንፈስ ይሄ ነበረ። በፋሎፒያን ቲዩብ በሳይንሱ ልምጣላችሁና ዘር ከወንዱ ወደ ሴቷ እንዳያልፍ የሚከለክል ወደ እንቁላሉ እንዳያልፍ ማለት ነው የሚከለክል ቦታ ላይ ወይም ደግሞ ትቦ ላይ ነው መጥቶ የተቀመጠው መንፈሱ። በኋላ ጸበል ላይ ሲጮህ ማለት ነው። እና እርጉዝ ሆና ስንት ጊዜ ደም መቷታል፣ ግን እርጉዝ ነች። የወረደ መስሏት ተስፋ ቆርጣ ነበረ፣ ግን አሁንም እርጉዝ ነች ይሏታል። የደም ምልክት ይታያታል። እና ብዙ ሙከራ አድርጓል። በሳምንቱ እንደገና ሄዳ ገድላቸውን አዘለች፣ አስፈቅዳ ማለት ነው። አባቴ እንደዚህ ሄዳ ምስክር ስትመሰክር ራሱ እዛ ገድሉን የሚያሳዝኑት አባቶች ገርሟቸው፣ አዎ ብዙ ይባላል፣ ገድሉን እኮ እንድታዝሉ የሚደረገው ዛር መንፈስ ጀርባቸው ላይ ተቀምጦ ብዙ ስራ ጨጓራን እዛ አካባቢ ላይ ቦታ ጽንሱንም ማህፀኑንም ምናምን ይከለክል የነበረው መንፈስ ስለሚመታው ነው። ገድሉ ደንግጦ መንፈሱ ሲሄድ እናንተ ልጅ ታገኛላችሁ፣ ዘር ያልፋል ብለው አስረድተዋታል። እንደገናም ደግሞ ደጋግመን እኛ የምናስተምረው ይሄን ነገር ትሰማለች ልጅቷ። እና እነዚህ ትናንሽ መናፍስቶች ብዙ ቦታ ላይ ይሰማሉ አሉ። በጣም ብዙ ቦታ ላይ አሉ። ኮሜንት ላይ ራሱ ብጽፉ አንዳንድ ሰዎች አታጡትም። ይሄን እርግጠኛ ነኝ አንዳንድ ሰዎች ይነግሩኛል ብዬ አስባለሁ፣ ትነግሩኛላችሁ ብዬ አስባለሁ። ብዙ ቤት ያጋጥማል። በቪዲዮ ነጮች ያወጡታል። በጣም ብዙ ቦታ ላይ በቪዲዮ ይወጣል። ትንንሽ ናቸው። በወንበር ስር ሹልክ ሲሉ በሆነ ቦታ ሲሄዱ ይታያሉ ይባላልና ይሄንን በዚህ ሊያዘው ብዙ እዚህ ውስጥ መዘርዘር ያስፈልገኝ እንደ ግንዛቤ ያክል ነው። ሰብሰብ ብላ አድርገው ብዬ ነው። እኚህ እናት ይሄ መንፈስ ይከተላቸዋል እና ግን በቃ የእናቴ አባቴ ከራማ ነው ብሎ ነው የሚያስቡት እሳቸው።